አቤት አቶ አምነን ፊት አይደለም ቶሎ ቶሎ ሲያወራኝ ገንዘቡን እንዲያስገቡልኝ አድርግ ከዛ ላይ ማስቀረውን አስቀርቼ ሌላውን ልልከዋለሁ በምን ሊያቅ ይችላል እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቁም ስማ አንድ ነገር ልንገርህ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል እባክህ እንደዛ መቀለድና ቁም ለማንኛውም አሁን ገንዘቡን ላክልኝ አቶ ሜሌክ ይመስለኛል አንተ በጣም የተለየ ሰው ነህ ወይዘሮ መርሲ የሰማሽው ነገር አለ እንዴ አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ እባክሽ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለም ማን ሜሌክ እባክህ እኔ ስምህን አልጠየቅኩም አላማህን የጠየቅኩህ እውነት እኔ ሰርቼ የመለውጥ ሀሳብ ነው ያለኝ ሰርቼ ወይስ ሰርቄ የወንድሜ ልጅ እየተጫወትክበት ነው ያለው ተሳስተሻል የክስረቱ ምክንያት አንተ ነህ አይደለም አጋጣሚ ነው አጋጣሚ የሚለው ቃል ለሌብነት አይሰራም ስማ ስለ ሁሉም ነገር ማወቅ ፈልጋለሁ ከዛ አብረን መስራት እንችላለን ያ ድርጅት እኮ በአቶ አምነት በኩል ያንቺ ነው እውነት ነው አብረን እንሰራለን ተጋግዘን ለማለት የፈለኩት ገብቷል ሜርሲ አቤት እውነት ከኔ ጋር መስራት ትፈልጋለሽ አቤት አቶ ሜሌክ ሜርሲ ይባላለሁ ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አባል ነኝ ሜርሲ ጥሩ አጋር ምንሆን ይመስለኛል ከአምነንና ከቤተሰቦቹ ጠላቶች ጋር አብራ ሁልጊዜም የምታጠቃቸው ሜርሲ የበግ ለምዷን ለብሳ በጄሪ አስጀምራ በሲፈን እናቱን ማስገደሏ ሳያንስ አሁን ደግሞ ፊቷን ወደ ድርጅቷ አዙራ ከሜሌክ ጋር ተባብራ በከባዱ ለመዝረፍ ስምምነት ላይ ደርሰዋል። ያሰበችውን ለማድረግ እስከ ጥግ ድረስ ያለምንም ተስፋ መቁረጥ የምትሄደው ሜርሲ ከአምነን ጎን የቆመች ለማስመሰልም ነገሮችን በድብቅ ከሰው እውቅና ውጭ እያደረገች ፈተና የሆነችባትን ሲፈንን ለማስወገድ ለአምነን ስለ እናቷ ዴፍኒ እንዲያጣራ ፍንጭ ሰጥተዋለች። ከዚህም አስቀድሞ ጄሪና አምነን መኝታ ቤታቸው ውስጥ ሆነው ማውራት ይጀምራሉ። እሷም ትቀጥልና አምነን ግን እኔ የምናገረው ነገር ቀልድ እንዳልሆነ ተረዳክ አይደለ ብላ ስትጠይቀው እሱም ዝግ ባለ ድምጽ አዎ ልክ ነሽ እኔ ያንን ታደርጋለች ብዬ ፈጽሞ አላሰብኩም ነበር ብሎ ይላታል። ጄሪም በንዴት ከዚህ በኋላ ግን በደንብ አስብ ሁሉም ሰው ቦታውን ሊያውቅ ይገባል የኔና ያንተ ዕቃዎች ክብር ሊኖራቸው ይገባል ስለዚህ እንደ ሚስትነቴ የዚህም ቤት ኃላፊነት ለኔ ልትሰጠኝ ይገባል ማንም ሰው ተነስቶ እንደፈለገው መሆን አይችልም የባለ ትዳር ቤት እኮ ነው ብላ ታስጠነቅቀዋለች። አምነንም ምንም መልስ ሳይሰጣት ተነስቶ ይወጣና ወደ ቤሊን መኝታ ክፍል ገብቶ አልጋዋ ላይ ይቀመጣል። በዛን ሰዓት ላይ እሷ ከእናት ዛሃራ ጋር እያወራች ነበር። ሁኔታዋን ያስተዋለችው ዛሃራም ልጄ ግን ቆይ ምን ሆነሽ ነው ያለቀሽው ከአቶ አምነን ጋር ምን የተፈጠረ ነገር አለ ብላ ስጠይቃት ቤሊንም የጄሪ ልብስ እኔ ልብስ ውስጥ ማን እንደከተተው አላውቅም እሷ ግን ሰረቅሽኝ ብላ ተናገረችኝ ብላ ስትነግራት እናት ዛሃራም በንዴት አረ ቆይ የዚህ ቤት መጨረሻ ወዴት እያመራ ነው ቆይ ይህንን ነገር ማን ያደረገው መቼም ያቺ ሜርሲ የምትባል ሴት ስትጣሉ ስታዳመጥ የነበረው የሰራችውን ሰርታ ነው ማለት ነው ብላ ስትላት ቤሊንም በቁጣ ስለ ነገሩ በደንብ ለማወቅም እየሞከረች እናቴ ቆይ ይህንን ነገር ሜርሲ ናት እንዲያደረገችው ብላ ስትጠይቃት ዛሃራም አዎ ሌላ ማንም ሊያደርገው አይችል ብላ አስረግጣ ትነግራታለች። ቤሊንም በሐዘን ስብር ብላ እሷ ግን በቃ ሰውን ከማጣላት ሌላ ስራ የላትም ማለት ነው አይደለ ቆይ ያንን በማድረጓ ምን ትጠቀማለች ብላ በንዴት ወደ ክፍሏ ትሄዳለች። ወደ ውስጥ ስትገባም አምነንን ታገኘውና በንዴት አሁንም ፍተሻህን አልጨረስክም መሰለኝ ብላ ስትለው አምነንም ንዴቷን ተመልክቶ ረጋ ባለ ድምጽ አረ እንደዛ አይደለም ዝም ብዬ ነው እዚህ ያለሁት ብሎ ይመልስላታል። ቤሊንም ትቀጥልና አረ እንደዛ ነው ዝም ብለህ ያለ ምክንያት ነው እኔ ክፍል የገባኸው ያንን እንዳምነት ትፈልጋለህ እንዴ በቃ ከዚህ በኋላ እኔ ላይ ያለህን እምነት እንዳጣህ አውቃለሁ ስለዚህ ተወኝ ብላ ስትለው አምነንም ቤሊን ታያ ያጠፋሽው ጥፋትና የኔና ያንቺ ነገር ምን አገናኘ ብሎ ሲጠይቃት ንዴቷ ያልበረደላት ቤሊንም አምነን ምን እያልከኝ ቆይ ይሄ ደግሞ ምን ማለት ነው እኔ ማስመሰል በፍጹም አልወድም ገባህ የትም ቦታ ቢሆን እንዳለሁበት ስሜት መሆን የምፈልግ ሰው ነኝ ብላ ስትለው አምነንም ንግግሯን በመሃል ያስቆማትና ስንት ጊዜ ሙሉ ታዲያ ለምንድነው ከፍቶሽ እንዳልከፋሽ አስመስለሽ የነበረው ብሎ ሲጠይቃት እሷም እንዳላጣህ ነበር በዙሪያህ ባሉ ሰዎች ምክንያት አንተ ከኔ እንዳትርቅ እንዳላጣህ ከራሴ ይልቅ አንተን አስቀደምኩ አምነን ስናስባቸው የምንፈራቸው ጊዜያቶች ስንኖራቸው በደንብ ይለመዳሉ ትለውና ይለያያሉ። በነጋታው ጠዋትም የአምነን የድርጅት ሰዎች እሱን ለመጠየቅ እንዲሁም ስለ ስራቸውም ለማውራት ቤቱ ድረስ ይመጣሉ። ተሰብስበው ቁርሳቸውንም ከበሉ በኋላ ቹኒያና አምነን ለብቻቸው ሆነው ስለ ስራ ጉዳይ ማውራት ይጀምራሉ። እሱም ይቀጥልና እንዴት ነው የተፈጠረ አዲስ ነገር አለ ብሎ ሲጠይቃት እሷም በደስታ ፈገግ ብላ ድርጅታችን አሁን ወደ ነበረበት ትርፋማ የሆነ አቋም ተመልሷል ያንን በማስመልከት ደግሞ የዝግጅት ኃላፊው አንድ ፕሮግራም ለማዘጋጀት አስቧል ብላ ስትለው አምነንም ከዚህ በኋላ ትርፋማነት ላይ ለመስራት ምን ያህል እየተሰራ ነው ሁሉም ሰው የሥራ ድርሻውን በአግባቡ እንዲወጣና እንደቀደመው አይነት ስህተት መፈጠር እንደሌለበት አስቀድመን አውርተናል እናም
ትልቁ ነገር ይሄ ነው ቹኒያ። ይሄ ሆነ ማለት ደግሞ የእናቴ ስም ከአጋር ድርጅቶቹ በላይ ከፍ ይላል ማለት ነው። ስለዚህ ሁላችሁም ግዴታችሁን በአግባቡ ተወጡ። እናም የተባለውን ፕሮግራም በ2 ሳምንት ውስጥ መዘጋጀት ይችላል። ዛሬ ደግሞ ቢሮ የማትገቡ ከሆነ እዚሁ መዋል ትችላላችሁ። መልካም ቀን ብሎ ይሸኛታል። እሷም ተነስታ ወደ ቤሊን ክፍል በቀጥታ ትሄዳለች። ነገር ግን የደረሰችው እያለቀሰች ነበር። በሁኔታዋም ግራ ተጋብታ ተይ እህቴ እባክሽ ማልቀስሽን አቁሚ ብላ ስትላት ቤሊንም ተይ ቹኒያ ደስተኛ መሆን አልችልም። መተኪያ የሌለው የእናቴን ፎቶ ነው ያጣሁት። አድራሻዋን እንኳን እኮ አላውቀውም። በምን ልፈልጋት? በልጅነቴን የተለያየ ነው። አሁን እንኳን ባያት ላላውቃት እችላለሁ ብላ ስትላት ቹኒያም በሐዘን አብራት ማልቀስ ትጀምራለች። ቤሊንም ትቀጥልና ይቅርታ እኔ ተጨንቄ አንቺንም አስጨነቅኩሽ አይደለ ብላ ስትላት ቹኒያም አይ እንደዛ እኮ አይደለም ስሜትሽ ስለተጋባብኝ ነው እንደዚህ ሆንኩት ብላ ስትመልስላት ቤሊንም ደስ ብሏት ማንም ሰው ስሜቴን ይረዳኛል ብዬ አስቤ አላቅም ነበር። እስቲ አንቺም ስላሳለፍሽው ህይወትሽ ንገሪኝ ብላ ስትላት ቹኒያም ስብር ባለ ድምጽ የኔ ህይወት በጣም ከባድ ነበር። ቤሊን የዛሬዋ ጸሐፊ ቹኒያ ከመፈጠሯ በፊት ትምህርቷን እንዳትማር የተከለከለች፣ በስንት መከራ የተማረች፣ ብዙ መከራዎችን ያሳለፈች ሌላ ቹኒያ ነበር። ምግብ እንኳን በአግባቡ አላገኝም ነበር። ብቻ ብዙ አሳልፌያለሁ። ግን በቃ የሰው መምጫው አይታወቅም። ህይወቴ ላይ አቶ አምነን መጣና ዛሬ የተሻለ ቦታ ላይ ቆምኩኝ። እኔ እንደዚህ ነው ህይወቴን እያሳለፍኩ ያለው እያለቻት ባለችበት በራቸው እንኳኳና ለመክፈት ቹኒያ ትወጣለች። ሜሌክ ነበር። በንዴት በሩን ልትዘጋበትም ስትል ይይዝባትና ቆይ ግን በራስሽ ቤት እንዴት ልትሆኚ ነው የሰው በር እንደዚህ የዘጋሽ ብሎ ሲላት እሷም ጥያቄውን ችላ ብላ ቆይ ለምን መጣ ብላ ስትጠይቀው እሱም አቶ አምነንን ፈልጌው ነው ብሎ ይመልስላታል። እሷም በድጋሚ ለምን ጉዳይ ብላ ትጠይቀዋለች። እሱም በንዴት ምን አገባሽ? ቆይ የሚያገባሽ ነገር አለ ብሎ ሲጠይቃት እሷም አዎ ጸሐፊው እንደመሆኔ መጠን ይመለከተኛል ብላ ስትለው ሜሌክም በሁኔታዋ ሾፈባት ምን መሰለሽ አቶ አምነን ጋር የምትሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ሁለታችንም እዚህ ባንቀጠር ኖሮ አንገናኝም ነበር ብሎ ሲላት እሷም በንዴት እጣ ፈንታህ ከሆነ የትም ቦታ ትገናኛለህ ብላ ስትለው እሱም ያንንም ካመንሽልኝ አንድ ነገር ነው የኔ እጣ ፈንታ ብሎ ጉንጯን ስሟት ወደ ውስጥ ይገባል። ከአምነን ጋርም እንደተገናኙ እሱም ስለ ቤቱ ጉዳይ አንስቶ ያጽናነዋል። አምነንም ይቀጥልና ሜሌክ እንዴት ነው ድርጅታችን ወደ ቀድሞ ሁኔታው መመለሱን ሰምቻለሁ ብሎ ሲለው ሜሌክም አዎ እኔም አቶ ሰለሞን ስራውን በደንብ እየሰራ እንዳለ ተሰምቶኛል ብሎ ይለዋል። ከትንሽ ቆይታ በኋላ ሲፈን ከክፍሏ እየወጣች ባለችበት ሜርሲ ተቻኩላ ወደ አምነን ክፍል ስትገባ ታያትና በፍጥነት በሩ ስር ተለጥፋ ምን ለማውራት እንደዚህ እንደተቻኮለች ማዳመጥ ትጀምራለች። ሜርሲም ተቀጠለና የወንድሜ ልጅ አንድ የማወራህ ጉዳይ ነበረኝ። ቤት ውስጥ እየተፈጠረ ያለውን ነገር ምንም እያወቅን አይደለም፣ ግን ደግሞ አንድ ነገር አስተውሼ ነው ማወቅ አለማወቅህን ለማረጋገጥ ፈልጌ ብላ ስትለው አምነንም ስለምን ጉዳይ ነው ብሎ ይጠይቃታል። ሜርሲም ጨከን ብላ ዴፍኒ ስለምትባል ሴት ብላ ወሬዋን ስትጀምር ከውጪ ሆና ስለ እናቷ ሲወራ የሰማችው ሲፈንም በድንጋጤ የበለጠ ወደ በሩ ተጠግታ ማዳመጧን ትቀጥላለች። አምነንም ዴፍኒን ያልሽኝ ማነች እቺ ሴት ብሎ ሲጠይቃት ሜርሲም የወይዘሮ ሰማሃል ወዳጅ እናም ቤት ውስጥ ጽዳት ነበረች ብላ ስትለው እሱም ግራ በተጋባ ስሜት ውስጥ ሆኖ ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁን ሴት ነው ያለችው ብሎ ሲጠይቃት ሜርሲም አርፋለች አምነኔ ብላ ትነግረዋለች። እሱም ይቀጥልና በጣም አዝናለሁ ግን በምን ምክንያት ነው ያረፈችው ብሎ ሲጠይቃት ተንኮለኛ የሆነችው ሜርሲም እሱ ነው እኮ ከቤተሰባችን ጋር የሚገናኘው ያቺ ሴት የተገደለችው ብላ ልትነግረው ስትል ሲፈን በሩን በርግዳ ወደ ውስጥ ገባና በጣም ይቅርታ በጣም አስፈላጊ ጉዳይ ስለሆነ ነው ዘው ብዬ የገባው ያው የሴቶች ጉዳይ ስለሆነ ነው ብላ ሜርሲን ይዛት ትወጣና ከዚህ በኋላ እንደዚህ ያለ ነገር ለማድረግ ብትሞክር እንደምትገላት ታስፈራራታለች። ከዚህም በኋላ ነው ሜሌክ ውጪ ላይ ሆኖ ድርጅቱን ስለመዝረፍ በስልኩ እያወራ ባለበት ሜርሲ ሰምታ ተባብረው አምነንን በከባዱ ለማጭበርበር የተስማሙት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን።